ሃፒ በርዝዴ ቱ ዩ ሀይሚዬ፣ መልካም ልደት ሀይሚዬ እንበላለን ዛሬ። እንግዲህ ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ሀይሚዬ እንደዚህ ፋፈሽ ብላ ዛሬ ጥዋት ነው አሁን ማለት ነው። አሁን ነው በስ ያደረገችው እንደምታው ማለት ነው። ቶክቶክ ላይ ማን ነው የወሰዳት? እግዚአብሔር ነው ብላችሁ ገብታችሁ ዩቲ በብሩኬ መኪና ነው። እሱ ቪዲዮ ላይ አልታየም እንጂ በብሩኬ መኪና ነው ቤተ ክርስቲያን አብሮ የሄዱ ያለው ማለት ነው። ብሩኬና ሀይሚ ተጣልቷል ምናምን እንዳትሉ በእግዚአብሔር። እነሱ ለስራና ለስራ ብቻ ነው ቤተሰብ። ዛሬ ኪዳነ ምሕረት ናት እንግዲህ ቤተ ክርስቲያን ሄዶ ኪዳነ ምሕረትን ሊያመስግኑ ማለት ነው። ሀይሚዬ መኪና ውስጥ ቁጭ ብላ ቪዲዮ ስትቀርስ ነበረች። ገብታችሁ ማየት ትችላላችሁ ቶክቶክ ላይ ማለት ነው። ወይኔ እነዚህ ልጆች የምር ገደሉን እኮ ተጫወቱብን አይደለም። እና ውድ ቤተሰቦች ሀይሚዬ ፋፈሽ ብላ እንደዚህ አይነት ፎቶዎች ለቃልናለች ማለት ነው። በኢንስታግራም ማለት ነው። በጣም ነው የምታምር ሀይሚዬ፣ እኔ ውድ እኔ ዛሬ ነው ቃል የለኝም። ይሄ ዘመን በቃ የተባረከ የተቀደሰ ይሁንልሽ። ያሰብሽው ያቀርሽው ሁሉ የሚሳካልሽ አመት ያድርግልሽ ልሻለሁ። እኔ ውድ ሰው መቀየር ጊዜው መቀየር እንዲህ ነው እንግዲህ። የዛሬ አመት ትዝ ካላችሁ ማለት ነው እንኳን እንደዚህ ፋፈሽ ማለት ተውና ጸጉሯን እንኳን ሳትተኮስ ነው በርስቴ የተከበረለት ትዝ ካላችሁ ማለት ነው። እዛ ትዝም አላለኝም ማንም አያከብርልኝም ምናምን እያለች ነበርና የዛሬ 2 አመት ደግሞ ኤፍሬም እና አብሪሽ ውሃ ውስጥ እየወረወራት ምናምን ነው ሰፕራይዝ ያደረጓት በኬክ ብቻ ማለት ነው። ገብታችሁ ማየት ትችላላችሁ ማርያምን። እና ጊዜው ተቀየረ፣ እሷም ተቀየረች። ከዛሬ አመት ደግሞ እንደዚህ መታለች። የዛሬ አመት ደግሞ ከዚህ በላይ ትመጣለች ማለት ነው። ሰው ማደግ ሰው መቀየር ማለት እንዲህ ነው ቤተሰብ። የምሬን ነው ምላችሁ። እና ሀይሚዬ እኔ ቆንጆ ቪዲዮውን ብቻ ነው እየጠበቅን ያለ ነው እንጂ ሁሉም ነገር ደርሶናል ማለት ነው። ብታው ማለት ነው ብሩክም እሷም በቶክቶክ በኢንስታግራም ብዙ ነገር ፖስት እያደረጉ ነው። መስሙርም ጥቅስም ምንም አልቀራም ነው ምላችሁ። የምሬን ነው ምላችሁ። ሲቀጥል ደግሞ ሀይሚና ብሩክ ምንም ነገር አልተጣሉም፣ አልተኮራረፉ ምናምን። አሁን በብሩክ መኪና ነው እንትን ያለችው ቤተ ክርስቲያን ሄዳ የተመለሰች ያለችው። እና ውድ ቤተሰቦች የእውነት ስነግራችሁ ሀይሚዬ ውድ እህት ወርቁ መስራለች። የብሩኬ ወርቅ እንዴት እንደምታምረው ስትል ነበረ ከትላንትና ወዳ። ይኸው የኔ እናት አንገትሽ ላይ እንደውም ብራህ የመሰለ ያለውና የኔ ቆንጆ ሀይሚዬ። በነገራችን ላይ የምሬ ነው ምለ ግን ሀይሚ ስንት አመቷ ነው እናንተ? ብሩኬ 21 አመቱን ነው። ሀይሚ ጥያቄ ሆኖብኝ ነው በነገራችን ላይ የሚጠይቃቸው። ማለት ብሩክ ለምሳሌ አመቱን ይነገራል ምናምን 21 አመቱን ነው እየተባለ ነው። ሀይሚ ደግሞ ስንት ናት ትላላችሁ እናንተ? እኔ 20 ናቱ እያስባለሁ ግምቴ ነው በነገራችን ላይ። እና ውድ ቤተሰቦቼ የእኛ አባት ደግሞ እንደዚህ ሀይሚዬ ላይ እንትን ኮሜንት ሰጥቷታል ማለት ነው። ሀቢ በርስቴ ብለዋታል ማለት ነው። ቤተሰብ እንደምታው ማለት ነው። በኢንስታግራም ነው እንትን ያረኩት ያመጣሁት ማለት ነው። እኔ እንጃ ሀይሚዬ የምር ያቺ ዳኒ የተባለ ሰውዬም ምን እንዳላት እስቲ ቆይታ ነባላችሁ ይመጣል ጠብቁት። ብቻ ሀይሚዬ በጣም ደስ ብሎኛል በነገራችን ላይ የምሬን ነው የምላችሁ። እንደዚህ ጨረቃ ሆነሽ ፋፈሽ ብለሽ ከዛ ሙድ ወተሹ ልኛ በቃ እንደዚህ አይነት ፎቶ ለቀሽን ስላስደሰትሽኝ እኔ እናት እኔ በጣም ነው ደስ ያለኝ። እግዚአብሔርን ነው ምላችሁ። ይሄ ደግሞ የዳኒ ነው ካላባህ የሆነ ሰውዬ ነው ይሄ የሆነ አለ አይደለም። እና ውድ ቤተሰቦች እኔ የገረመኝ ደግሞ ዳኒ
ባዶ እጁን ቀራ። ሀይሚ ዳኒን ጥላ ረቃለች። ደስ ብሎናል። ሶሲ ደግሞ ትላንት ያለችው ምንድን ነው? ፍስ ፍ ብላ ነው ያቆመችው። ፍ ማለት ፍሴ ማለት ነው አይደለ? ከፍፄ ጋር ግንኙነት ልትጀምሪ ነው? እኔ እናት ገደል ትገባለች። ፍፄ በእግሩ አይነካሽም። ሶሲ ከነ ምናምንሽ ወደ ዳኒ ጥብቅ በሂጅና ወደ ዳኒ መጣበቅ አለበት። ይሄ ነገ ደግሞ ሌላ ነገር ልትፈጥሮ ነው። የፍፄ ህይወት ውስጥ ገብታ በእናታችሁ ጭራሽ ደግሞ አይዞሽ ሶስዬ ምናምን ብሎ ያበረታታኝ በጣም ምርጥ ሰው አለ። በጣም በልቤ ላይ በጣም ደስ የሚለው ሰው አለ። እኔ በጣም ደስተኛ ነኝ ከሱ ጋር ሲያወራ በጣም ነው የሚያስደስተኝ። ምን አይነት ሴት ናት በእግዚአብሔር! ትላንትና ያወቀች ሰው ደግሞ ሚዲያ ላይ እንደዚህ ለዛ ሰው ክብር አለኝ፣ ለዛ ሰው ቦታ አለኝ። እሱ ፍጽ ለማለት እኮ ትንሽ ነው ቀራት እኮ። ሶሲ ያፍሽ ዘግተሽ ማለት ነው ከነ ምናምንሽ ወደዛ ጥርግ በይ። ከነ ፍጽ ህይወት ከነ ማኑ ሀይሚ ከነ ብሩጌ ህይወት ጥርግ በሉ። ትላንትና የመጣች ትግሬውም ደግሞ እናቴ ዞር ብትልልን ደስ ይለናል። የኔ ውድ ዞር ብትልልን ደስ ይለናል። ምክንያቱ ብሩኬ የሀይሚዬ ስለሆነ አይጠቅምሽም። ስለዚህ ዞር በይ። ከምትሰደቢ ከምትዘቀዘቂ በክብር ዞር ብት ይሻልሻል። እሺ የኔ ውዴ፣ እሺ የኔ እናት፣ ቶሎ ብለሽ ዞር በይልን። ሀይሚዬ እስቲ እዚህ ጋር ጨረቃ የሆነች የኔ ውድ የኔ ውድ የኔ ውድ። ይሄ ደግሞ አባታችን ነው ፖስት ያደረገ ከ2 ሰዓት በፊት ማለት ነው። ሰላም ናችሁ ወይ? ያስቃል። ጋሻ ብሩክ አቶ ብሩክ እንበለው ጋሻ ብሩክ እንበለው ቡቡ እንበለው ምን እንበለው? እኛ አባት በጣም ነው ያስቀኝ። በነገራችን ላይ ብሩክ ማለት ነው ነገረ ሲራው ያስቃል። ሁሉ ነገሩ የሚሰራው የሚያደርገው ሁሉ ስቅስቅ ነው የሚያደርገኝ። ትላንትና ከመሬት ተነስቶ ጥፍ ጠጣ ራሴን አሞኛል እያለ ነበረና ሀይሚ ደግሞ ጨመር አረገችለትና ይሻላል ካሁን በኋላ የማንም ትራፊ የማንም ጭማቂ የማንም ልጣጭ ወደኛ እንደማታመጣ ቃል እንድትገባልን ፈልጋለሁ። ብሩኬ የምሬን ነው የምላችሁ። እዚህ ጋር ደግሞ ሀይሚዬ እኔ ውድ እንደዚህ ቤተ ክርስቲያን ቁጭ ብላለች ማለት ነው። እሱ እንትን ከካሜራ ጀርባ ነው አለው እንጂ ብሩኬ መኪና ውስጥ ወርዳ ነው እዚህ ጋር ቁጭ ያለችው። የምሬን ነው የምላችሁ። ወይኔ ጉድ! እና ውድ ቤተሰቦቼ ሀይሚዬ ጸሎት አርጊ ብሩኬን እንትን እነዚህ ጭማቂዎች እንዳያመጡብኝ ጸሎት አርግልን፣ በእናትሽ ጸሎት አርግልን። እናንተ ተመካከራችሁ ነው። እኛ ጮጋራችን ተልጦ አልቋል። ሀይሚዬ ዞር እንዲያደርግልን ማለት ነው። ጸሎት አርግልን የኔ እናት፣ ይሻልናል። ሀይሚዬ አንቺ እንኳን ተነጋግረሽበት ነው የምታመጪ ዝም የምትዩ። እኛ ምንም ሳናቀው እንደዚህ አንጀታችን ቅጥል እያደረጋችሁ። ወይኔ እናቴ ጥያቄ ሆንብኝ ማለት ነው። ሀይሚዬ አበባ ማን ነው ሰጠሽ? ይህ አበባ ማን ነው ሰጠሽ? የፍቅር አበባ ነው ቀይ ያለበት ምናምን? ብሩኬ ነው አደለ? ሀይሚ እስቲ በእናትሽ አስረድን እስቲ በእናትሽ። ወይንስ ከፎቶ ቤት ነው? ብዙ ሰዎች ማለት ነው እንትኑ ይሄ በርስቴው እኔ የበርስቴ ቀን እናንተ እዚህ ማለት ነው ሻማ ብቻ ነው ለኮስኩት። ምን እናት እና ምን ልል ፈልጌ ነው፣ ይሄ አበባ ከፎቶ ቤት መሰለኝ የምሰጡ አይደለም። ብዙ ሴቶች ይሄንን ኬክ የውሸት ኬክ ነው እንዴ እናንተ? ሁሉም ሰው እንዲህ አይነት ኬክ ይዞ ነው ፎቶ የምነሳ። ኦማይ ጋድ! እኔም እንደዛ እጄ ማት አለብኝ አይደለ? ይሄ ኬክ ምንድን እንደሆነ እንደው ስፖንጅ ነገር ይመስለኛል፣ አይወርቅም ምናምን። እና ይሄ አበባ ማን ነው የሰጠሽ ሀይሚዬ? እስቲ ያስረድን ባክሽ። ወይኔ ቪዲዮ እስኪለቀቅ ድረስ በቃ ሀይሚዬ በርስቴ ላይ
ምን ተፈጥሮ እንዴት ሆኖ እኔ እንጃ። ቪዲዮ ብቻ ብለቁልን ምን አለ እያልኩ ነው። ማርያምን ቸኮልኩ ነው ምላችሁ። አይ አትቸኮል ፋንትዬ፣ ይደርሳል ሁሉም ነገር በሉኝ እንጂ ቾክ እያለሁ ቤተሰብ ይውስቲ። ይሄ አበባ እንዴት እንደሚያምረው ይውስቲ። ወርቅ የሆነ ነገር እኮ ነው እናንተ። ኦ ማይ ጋድ ሀይሚዬ፣ መልካም ልደት ሀይሚ፣ መልካም ልደት ሀይሚ። ድምፅ የለኝም እናንተ። እስቲ በሏት፣ በሉላት እስቲ። ሃፒ በርስዴ ቱዩ ሀይሚ። ወይኔ እንደሚቃውጡ ዛሬ እርግጠኛ ነኝ። ማርያምን የብሩክ ታላቅ ወንድም ማለት ነው ለሀይሚ በጣም ምርጥ 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 የሆነ ሀብ በርስት የሚለው ዘፈን ነው። እንትን አስቀምጦለታል፣ ቪዲዮ ሰርቶለታል። ማርያምን ቶክቶክ ላይ ገብታችሁ ማት ትችላላችሁ። የመለኛ ቶክቶክ ስር በጣም ነው ደስ ያለኝ። ሀይሚዬ መልካም ልደት የኔ ቆንጆ፣ የኔ ውድ እህት፣ የኔ እንጃ የኔ ጠንበለ ሊሆንሽ የኔ ውድ እህት። እዚህ ጋር ደግሞ ጀርባ ሰታናለች ሀይሚዬ። አቶ ብሩክ ዛሬ እንዴት ታሳልፉን? ቀኑ ምን ይሁን? በኢየሱስ እናንተ እንደ ቸኮልኩ እናንተ ቸኮላችኋል። በቃ በርስቴው ማን አከበረላት ምናምን፣ ማን ነው ሰፕራይዝ ያደረገላት ምናምን የሚለው ነገር ሳስበው ማርያምን ያስቸክለኛል ነው ብላችሁ እና ሀይሚዬ መልካም ልደት የኔ ቆንጆ፣ መልካም ልደት። ዘመንሽ ሁሉ የተባረከ የተቀደሰ ያርግልሽ። ያሰብሽውን ያቀርሽ ሁሉ የሚሳካልሽ ያደርግልሽ እልሻለሁ ውዴ።